ሰላም ሰላም ቤተሰብ እንዴት አደራችሁ? እንዴት አረፈዳችሁልኝ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ዛሬም በአዲስ ነገር መጥቻለሁ። ላይክ እያደረጋችሁ ሼር አድርጉ ለጓደኞቻችሁ፣ ይጠቅማል ብላችሁ ካሰባችሁ ማለት ነው። አዳዲስ ሆናችሁ ደግሞ ሳብስክራይብ አድርጉ እና ምንድነው የዛሬ አመትም ሰርቻለሁ። ስለዚህ ወረቀት ማለት ነው። ወረቀት አሁን ለምሳሌ ከዛ ስንመጣ እንደየሀገሩ ይለያያል። አሁን ጆርዳን በጣም ብዙ ክምር ነው ወረቀቱ ማለት ነው። ምንድነው ቪዛ፣ ቲኬት፣ የተለያየ መረጃዎች አሉ አይደለ? እነዛ ወረቀቶች አትጣሉ ብዬ የዛሬ አመትም ሰርቼ ነበረ። ምንድነው ዋና ጉዳይ አሁን ለሱ አይደለም የመጣሁት እኔ። ብዙ ልጆች 4 አመት ከዛ በላይ ያለ መኖሪያ ፈቃድ እየኖሩ ነው ያሉት እና ምን እንደሚባል አላውቅምና ሊሳፈሩ ስል መኖሪያ ፈቃድ የላቸውም። ሌላ ምክንያት ይደረድራሉ። ቲኬት ሲቆርጡ ምክንያቱም እያንዳንዱ መረጃ ስለሚታይ ነገ ዛሬ ትሄዳላችሁ እያሉ መኖሪያ ፈቃድ ስላልተሰራላቸው ማለት ነው። አንዳንዱ ሲማረር ማለት ነው መጥፋትን ያስባል። 4-5 አመት ወይም ህገወጥ ሆናችሁ ወይም ውጭ አልሰራችሁም ወይም በደህና ደሞዝ አንደኛችሁን ህገወጥ ሆናችሁ አልሰራችሁም እና ህገወጥ በሉት ያለ መኖሪያ ፈቃድ ለ4 አመት ከዛ በላይ አሁን ላይ ብዙ ልጆች ስለ እንደዛ አይነት ነገር ስለሚጠይቁኝ ነው። ቢሮም ሄዶ መልሰው እዛው ናቸው። ቢሮም ይሄንን እዳ ላለመክፈል ይልና ሌላ ቤት ነው የሚያስቀጥራችሁ እና እናንተ ምንድነው አሁን ጭንቅ ውስጥ ያላችሁ መሳፈር ያልቻላችሁ ይሄንን ወረቀት ያዙ፣ እንደ መረጃ ይጠቅማችኋል። ቲኬት፣ ቪዛችሁ ምናምን ከኢትዮጵያ ደግሞ ብዙ ልጆች ከኢትዮጵያ እንደመጣችሁ ወረቀቱን ውርውር አድርጋችሁ የምጥሉ ልጆች አላችሁ እና ወረቀቱን አትጣሉ፣ ይጠቅማችኋል። ወረቀቱ ምንም ሆነ ምንም ይቀመጥ ከእናንተ ጋር፣ ምን ቦርሳችሁ ውስጥ ይቀመጥ፣ ምናችሁ ማለት አይከብድም። የሆነ ቦታ አስቀምጡት፣ አትጣሉ። እሺ ይሄ ወረቀት በጣም ነው የሚጠቅማችሁ እና ምንድነው ማድረግ ያለባችሁ? ወደ መፍትሄው ነው የምንሄደው እና ይሄንን ብዙ ልጆች ስለተጠቀሙበት ለእናንተም ይጠቅማል ብዬ የዛሬ አመት እንግዲህ ቪዲዮ ገብታችሁ ማየት ትችላላችሁ። ጆርዳን እያለሁ የሰራሁት ይሄን ወረቀት አትጣሉ። አንዷ እህቴ ያው ብዙ ልጆች ነው በውስጥ በኩል 4 አመት 5 አመት ዝም ብዬ ነው እየሰራ ያለሁት። የመኖሪያ ፈቃድ የለኝም። ድምጼ ልክ አይደለም፣ ይቅርታ ቤተሰቦቼ። ዝም ብዬ ነው እየሰራ ያለሁት ብሎ ስለጠየቁኝ ይሄን ወረቀት ትይዙና ቀጥ ብላችሁ ወደ ፖሊስ ነው የምትሄዱት። እውነቴን ነው የምላችሁ። ወደ ህግ የተጠለለ ሰው ህግ እኩል ነው የሚፈርደውና ምንድነው ቲኬቱን የመኖሪያ ፈቃዷ ምናምን መኖሪያ ፈቃድ አልኩት የቪዛዋ ምናምን አልጣለችውም ነበር። ይሄን ወረቀት እንደ መረጃ ይዛ ይሄው ለ4 አመት በነፃ ነው የመኖሪያ ፈቃድ የለኝም ምናምን ስትል እቺ ልጅ ብልጥ ስለነበረች የማዳሟን መኖሪያ ማለት የመኖሪያ እንትናቸው የቤት ቁጥራቸው ነበራት፣ ስልክ ቁጥራቸው፣ ስማቸው፣ እያንዳንዱ መረጃ ይዛ ስለነበረ ቀጥ ብሎ ነው የጠሩት። ስልክ ስደውል ወደ ማዳሟ ስደውል ማዳሟ ስልክ አትመልስም፣ አውቃ ማለት ነው። ምን ያደርጋሉ? ወደ የቢሮ ስምም ስልክ ቁጥር ሊቀይሩም ይችላሉ። የቢሮ ስምም እንዳትረሱ። እቺ ልጅ ቀጥ ብሎ ፖሊሶቹ አስጠርቶ ቢሮ ሳይቀር አሰሪ፣ ለዛም በኃይለኛ ቅጣት እቺ ልጅ ቲኬት ቆርጦ ወደ ሀገር ቤት ሸኝቷታል ማለት ነው። እና ብዙ ልጆች ለመሳፈር እየፈለጋችሁ 4 አመት ሰርታችሁ ከዛ በላይም ሰርታችሁ ደግሞ ለመጥፋት ደግሞ አማራጭ ስታጡ፣ ምክንያቱም በድጋሚ መስራት ትፈልጉና ወይም ቢሮ ቀይራችሁ እንዳትሰሩ ይሄ ሁሉ አመት ቀራማ አለባችሁ። የሚቀጥራችሁ ሰውም አይፈልግም። ምክንያቱም ሌላ ቤት ገብታችሁ እንኳን ቤት ቀይራችሁ ለመስራት እንኳን አትችሉም። ምክንያቱም ይሄ ሁሉ ቀራማ አለባችሁ። 4-5 አመት በጣም ነው የሚከብደው። ያላችሁ አማራጭ ከመጥፋታችሁ በፊት ይሄንን ነገር ብታስተካክሉ እህቶቼ። ዞሮ እቺ ወረቀት ከናንተ የቪዛው የተለያየ መረጃዎች አሉና ይሄንን ወረቀት አትጣሉ። አሁን ወደ ዋናው ነገሩ ስንገባ ማለት ነው፣ ቀጥ ብላችሁ ወደ ፖሊስ ሄዱ እህቶቼ። የቤታችሁ መኖሪያ ቁጥር፣ የቤታችሁን ቁጥርና ስማችሁን፣ የማዳምም ስም፣ የሱ የባለቤቷንም ስም፣ የአንዱን ስም በደንብ ያዙት። ስልክ ቁጥራችሁን ያዙት። የቢሮ ስልክ ቁጥሩም ሆነ የቢሮ ዋና ስሙን፣ ይሄንን እዛችሁ ቀጥ ብላችሁ ወደ ፖሊስ ሄዱ። ባለፈውም ነግሬያቸዋለሁ። አንዷ ልጅ
መታ ቤቱ አልተመቻትም ማለት ነው። መጣች ገባች። ምግብ የለም 24 ሰዓት ስራ ነው። አልፈልግም ስትል አስፈራር ወደ ፖሊስ ጣባ ነው የምንወስድሽ፣ ምክንያቱም ብዙ ብር ከፍለን ያስመጣንሽ እና እንዴት ነው ያለ ምግብ ያለ ምንም ነገር የሚሰራላችሁ? እኔ ውሰዱኝ አለች። ወደ ፖሊስ ስትወስድ ሲወስዱ ጭራሽ ፖሊሶቹ ለእሷ ነው የቆሙላት። አንደኛ ይቺ ልጅ የመኖሪያ ፍቃድ አላሰራችሁም፣ እኛ ምንም ችግር የለውም በእኛ ገንዘብ እንሸኝሽ አሉት። መታ ገና በሁለት ወሯ ነው በአንድ ወሯ ማለት ነው። እኔ መግባት አልፈልግም፣ ቀጥታ ወደ ቢሮዬ እንድትወስዱ ነው የምፈልገው አለቻቸው ማለት ነው። እንግዲህ እነሱ ቲኬት ቆርጦ ወደ ኢትዮጵያ ይሄ ወር 2 ወር እንኳን አልሞላኝም። ማርያም ይሄ ጉዳይ ከተከናወነ ማለት ነው። በደንብ ስሙት። ወደ ኢትዮጵያ ልሸኟት ነበር። እኔ ወደ ኢትዮጵያ መግባት አልፈልግም፣ መስራት ስለምፈልግ ወደ ቢሮ እንዲሸኙ ነው የምፈልገው ብለው የሰራችበትን ቀን ቆጥሮ አስከፍሎ አሰሪያቸዋቸውን ማለት ነው። ቀጥ ብሎ ወደ ቢሮ ነው የመለሷት። እና አትፍሩ፣ ወደ ፖሊስ ሄዱ እባካችሁ። ዝም ብላችሁ ራሳችሁንም አታስጨናንቁ። ምክንያቱም በእርግጥ ያጨናንቃል። ወደ ኢትዮጵያ ወደ ሀገራችሁ መግባት እየቻላችሁ፣ ምክንያቱም እነሱ ይሄ ሁሉ ቀራማ ስላለባቸው እናንተን መሸኘት አይፈልጉም። ያለው ነገር ዛሬ ነገ እያለ እዛው ቤት ማሸት እና ቤትም ደግሞ መቀየር ያልቻላችሁ እዚህ ጭንቅ ውስጥ ያላችሁ እህቶቼ በቃ አይምሯችሁ ነው ማለት ጤናችሁ፣ ገንዘብ ምናምን ሳይሆን ጭንቀት ራሱ በሽታ ላይ ነው የምጥላችሁና እባካችሁን ከመጨናነቃችሁ በፊት በደንብ አስቡበትና የመኖሪያ ቤታችሁን ቁጥር በደንብ ያዙ። የቤት ቁጥራቸውን በደንብ ያዙ። ሌላኛው ደግሞ ስማቸውን፣ ስልክ ቁጥራችሁ ከያዛችሁ ይሄ ትልቅ መረጃ ነው። ምንም ይሄ ወረቀትም አያስፈልግም። ወደ ፖሊስ ሄዳችሁ ይሄን አመት መጥቼ እዚህ ቆይቻለሁ፣ በህጋዊ መንገድ ነው የመጣሁት፣ ግን መኖሪያ ፍቃድ አላሰሩልኝም ብትላችሁ መፍትሄ ታገኛላችሁ። እና እንደዛ አይነት ማለት ብዙ ልጆች እያላችሁ ስላላችሁ ነው እህቶቼ። ይሄ መረጃ እንደምጠቅማችሁ ተስፋ አድርጋለሁ። ይጠቅማል ብላችሁ ለምታስቡ ሼር አድርጉ። አሁን እንዴት ነው ያለ መኖሪያ ፍቃድ በጣም ነፍ ናቸው። ማርያምን ነው የምላችሁ። አንዷ ልጅም በውስጥ በኩል ትላንት ነው ከትላንት ወዲያ 4 ዓመት ለ4 ዓመታት ምንም አይነት መኖሪያ ፍቃድ የላትም። እሷ ደግሞ መጥፋት ነው የምትፈልገው። ማለት ምንም አማራጭ የለኝም፣ አገር ቤትም እንዳልገባ ምንም ነገር የለኝም። ጨምሬ ደግሞ ወደ ቢሮ ተመልሼ እንዳልሰራ፣ ቢሮም ዞሮ እዛው ቤት ነው የሚመልሱት። በቃ እንዲሁ እያደረጉ ነው የሚያንከራትት። ከመጥፋታችሁ በፊት በደንብ አስቡበትና ይሄን ነገር አስተካክሉ። እንደ መረጃ ደግሞ ይሄ ወረቀትም ያዙ፣ አይጠቅማችሁም። የመጣችሁበት ቲኬታችሁ ምናምን እንደ መረጃ ስለሚጠቅማችሁ ለሁሉም ነገር ይሄ ወረቀት ባትጥሉ መልካም ነው። አስቀምጡት እላለሁ እህቶቼ። እና እኔ ራሱ እዛ ጆርዳን እያለሁ ነግሬያቸዋለሁ። በስንት ጦርነት ነው ኢቃማዬን ያሰራሁት ማለት ነው። ቢያንስ አመት ልሞላው ስል እንደገና ቀራማውን ከፍሎ ነው ያሰሩልኝ። እየጨቀጨኳቸው አላስቀምጥ ብያቸው ማለት ነው። እና በየቤቱ ብዙ ጉድ አለና አላችሁ በስነ ስርዓት ተሰርቶላችሁ። ግን በቃ ጆርዳን ነው እንደዛ አይነት በብዛት እንደዛ አይነት ችግር የሚበዛው። እዚህ ሀገር እያንዳንዱ ነገር በቃ ህግና ደንብ ስለሚያውቁ ህግን ይፈራሉ። ከሰው በላይ ከፈጣሪ በላይ ህግ ስለሚፈሩ፣ ሁለተኛ ስለሚቆጥርባችሁ አንድን ቀን አያሳልፉም። መጥቼ አንድ ቀን እንኳን አላለፈም። ወዲያውኑ ነው ሜዲካል ገብቼ አይዲ የተሰራልኝ ማለት ነው። ምክንያቱም እዛ ጆርዳን በጣም ድንጋይ ናቸው። እኔ አላቅም ለምን እንዴት እያሰቡ እንደሆነ አላቅም። ሌላ ዜጋ ነው ከሌላ ሀገር ያመጡት። እንዴት ያለ መኖሪያ ፍቃድ ሰውን እንደሚያሰሩበት ማለት ነው። ችግር የለም። አሁን እዚህ ሀገር ነው ብትታመሙ ምናምን ሐኪም ቤት እንኳን ስትሄዱ አይዲ ትጠየቃላችሁ። እዛ ሀገር እንኳን ችግር የለውም፣ ላትጠየቁ ትችላላችሁ። ዋና ፖይንቱ እሱ አይደለም። ፈጣሪ ከመታመም ይጠብቀን። ግን በጣም ችግር ነው። ዛሬ ነገ እየተባላችሁ እናንተን ላለማሳፈር ወይም አውጥቶ አንድ ቀን መንገድ ላይ ቢጥሏችሁስ? ነግሬያቸዋለሁ። የዛሬ ዓመትም ነው አውጥቶ ኤርፖርት ላይ ጥለዋት ማለት ነው። ግን ፈጣሪ ጥሎ አይጥልም። እነሱም ተጠይቋል፣ በህግ ተጠየቁ። ያቺ ልጅ ወስዶ ኤርፖርት ከጣሏት በኋላ ምንም ቲኬት ሳይቆርጡ የክፋታቸው ክፋት ማለት ነው። ቲኬት አልቆረጡም፣ ከነሻንጣ ወስዶ ኤርፖርት ጣሏት ማለት ነው።
ፈጣሪ ይመስገን ያቺ ልጅ እነሱም ተጠይቆ በህግ ተጠይቆ ወደ ሀገር ቤት ልትገባ ችላለች ማለት ነው። እና እንደዛ አድርጉ። ከቢሮም መፍትሄ ካጣችሁ ቢሮ ምክንያቱም ወዲህ ወዲህ እያደረገ አሁን ለምሳሌ ቢሮ ብትሄዱ ሌላ ቤት ያስገባል። ያ ሰውም ደግሞ ቀረባ እንዳለባችሁ ሳያውቁ ለአመት ወይም ለስድስት ወር ለአመት አሰርቶ ወደ ቢሮ ሊመልሳችሁ ይችላሉ። እንዲሁ እያላችሁ ከምትንከራተቱ ወደ ፖሊስ ቀጥ ብላችሁ ሂዱ። ዋና መረጃ የእነሱን ቤት ቁጥር ካወቃችሁ የማዳምም ሆነ የሰውየው የባለቤቱን ስም ካወቃችሁ ይሄ ትልቅ መረጃ ነው ማለት ነው። ከመንከራተት ዳናችሁ። ሳይወዱ በግዳቸው ይጠየቃሉ። ቀራማቸውን ከፍለው እናንተ ቀጥ አድርጎ ወደ ሀገራችሁ ቲኬታቸውን ገዝቶ ነው የሚሸኛችሁና ዝም አትበሉ። ላለው ዳችኋለሁ። ብዙ ልጆች በውስጥ በኩል እንደዛ አይነት ነገር ስለምሉኝ ነው። ግማሹ በቃ አንዴ ህገ ወጥ ነኝ ወጥቼ እሰራለሁ ብሎ የወሰኑ ልጆች አሉና በደንብ አስቡበት። ይሄንን ነገር ቁጭ ብላችሁ ከምትጨነቁ ወደ ፖሊስ ሄዱ፣ መፍትሄ ታገኛላችሁ። ላለው ወዳችኋለሁ። አንዳንዱ ወደ ፖሊስ ራሱ መሄድ የሚፈራልና አትፍሩ። እንደኛው ኖርማል ሰው ናቸው። በቃ ህግ አስከባሪ ናቸው እንጂ ምንም ወንጀለኛ አይደላችሁ፣ ምንም አያደርጋችሁም። እና አትፍሩ። ላለው ወዳችኋለሁ። በያላችሁበት መልካም ጊዜ፣ መልካም ቆይታ። ቻው